በጋዛ የሚንቀሳቀሱ ታጣቂዎችን ደረጃ በደረጃ መሳሪያ ለማስፈታት የሚያስችል ታሪካዊ ስምምነት ላይ ደርሷል ቢባሉም በሐማስ በእስራኤልና በአሜሪካ ባለስልጣናት በኩል የሚሰጡት መግለጫዎች ግን በስምምነቱ ላይ ከፍተኛ ጥርጣሬ እንዳለ ያመላክታሉ። የሐማስ ምላሽም ረቂቅ እንጂ የጸደቀ ስምምነት አይደለም የሚል ነው። የሐማስ ተደራዳሪዎች የትራምፕን አዎንታዊ መግለጫም አቅልለውታል። ይልቁንም የሚከተሉትን ነጥቦችም አስምሮበታል። ይህ የተስፋ ጭላንጭል ከመፈንጠቁ ይልቅ በዋና ዋና ወገኖች መካከል ያለውን ጥልቅ የፖለቲካና የደህንነት ክፍተት በግልጽ አጉልቶ አውጥቷል። የትራምፕ የሰላም ቦርድ የቀየሰው እቅድ በጋዛ አዲስ የሲቪል አስተዳደር ለመመስረትና ዘላቂ ሰላም ለማምጣት ያለመ ቢሆንም የሐማስ ስምምነቱ ገና ረቂቅ ነው የሚል ምላሽና የእስራኤል የጽኑ ተቃውሞና አጠራጣሪነት ሂደቱ ምን ያህል ፈታኝ እንደሆነ ያመላክታል። የሰላም ቦርዱ በጋዛ ያለው ጦርነትን ለማስቆም ቀጠናውን ለማረጋጋትና የወደመችውን ጋዛን እንደገና ለመገንባት በራሳቸው በዶናልድ ትራምፕ የተዋቀረ ጊዜያዊ ክትትልና የአመራር አካል ነው። በተጨማሪም ቦርዱ በራሳቸው በትራምፕ የሚመራ ሲሆን በጋዛ የሚከናወኑ የሽግግር አስተዳደር፣ የሰብአዊ እርዳታ ስርጭትና የመልሶ ግንባታ ስራዎችን በበላይነት እንዲከታተል የተቋቋመ ነው። የሐማስ ምላሽም ይፋ የተደረገው ሰነድ ገና የረቂቅ ስምምነት ደረጃ ላይ እንጂ የተጠናቀቀ ውል አይደለም የሚል ሲሆን የቀረበው ሐሳብ ከባድ መሳሪያዎችን ለብቻ አድርጎ በስራ ላይ ባለው የፍልስጤም አስተዳደር ስር ማከማቸት እንጂ ሙሉ በሙሉ ማጥፋት ወይም ለእስራኤል ማስረከብ አይደለም። የእስራኤል ጦር ከጋዛ ሙሉ በሙሉ ሳይወጣ ምንም አይነት ትጥቅ የመፍታት እርምጃ አይወሰድም። የቀረበው የ15 ነጥብ ሰነድ ለእስራኤል የደህንነት ጥያቄዎች በቂ ምላሽ ባለመስጠቱ እስራኤል ተቃውሟን ገልጻለች። እስራኤል ሐማስ ሙሉ በሙሉ ትጥቁን እንዲፈታ፣ የጦር መሳሪያዎች ከጋዛ እንዲወጡናም ቀጠናው በፍጹም ወታደራዊ ይዞታ የሌለው እንዲሆን በጽኑ ትጠይቃለች። የጋዛ አዲሱ አስተዳደር ቦርዱ ጋዛን የሚያስተዳድር አዲስ የፍልስጤም የሲቪል አካል እንዲቋቋምናም ከዓለም አቀፍ ማህበረሰብ ጋር በቅርብ እንዲሰራ መንገድ ያመቻቻል። በቦርዱ እቅድ መሰረትም የእስራኤል ጦር ከጋዛ ሲወጣ ሰላምን የሚያስከብርናም ደህንነትን የሚጠብቅ ዓለም አቀፍ የማረጋጋት ኃይል ወይም ኢንተርናሽናል ስታቢላይዜሽን ፎርስ እንዲሰማራ ይደረጋል። የጋዛ ግጭትና የትጥቅ መፍታት ጥያቄ የበርካታ አስርት ዓመታት ታሪክ ያለው ውስብስብ የጂኦፖለቲካ ቀውስ አካል ነው። ሐማስ ከተመሰረተበት እንደ አውሮፓውያኑ አቆጣጠር ከ1987 ጀምሮ እስራኤልን በጦር መሳሪያ የመጋፈጥ አቋም ያለው አካል ነው። እንደ አውሮፓውያኑ አቆጣጠር በ2007 ጋዛን ሙሉ በሙሉ በተቆጣጠረበት ወቅት የራሱን ወታደራዊ ክንፍ የመሬት ስር ህንፃዎችንና የሮኬት ማምረቻዎችን ገንብቶ ነበርም። እስራኤል ለዓመታት ስትከተለው የነበረው መርህ ጋዛ በፍጹም ወታደራዊ ስጋት መሆን የለባትም የሚል ነው። በመሆኑም እስራኤል ማናቸውንም የሰላም ድርድር ከመቀበሏ በፊት ሐማስ ሙሉ በሙሉ ትጥቁን እንዲፈታ፣ መዋቅሩ እንዲፈርስና ጋዛ ከጦር መሳሪያ ነፃ እንድትሆን ታስገድዳለች። ከዚህ ቀደም የተደረጉ በርካታ የተኩስ ማቆም ስምምነቶች በደቂቃዎች ወይም በሰዓታት ውስጥ የፈረሱት ሁለቱ ወገኖች የትጥቅ መፍታትና የድንበር ቁጥጥርን በሚመለከቱ መሰረታዊ ነጥቦች ላይ ከስምምነት ባለመድረሳቸው ነው።